ላንተ ይሁን። እንደገና በዚህ ምሽት በፊት ተሰብስበናል። በእውነት እግዚአብሔር ሆይ የማይሰለቸውን የማይጠገበውን ሕያው የሆነውን የሚያንጸውን ክቡር የሆነውን እግዚአብሔር ሆይ ቅዱስ ቃልህን በመንፈስ ቅዱስ ደግሞ እንድታበራልን በእውነት እግዚአብሔር በቃልህ እንድንደነቅ እንድንገረም ቃልህ ሕይወታችንን እንዲነካው በኢየሱስ ስም ለምንሃለሁ። አባት ሆይ ክብር ላንተ ይሁን። ከፍ በል በጌታችን በኢየሱስ ስም አሜን። እግዚአብሔር ይባረክ። አንደኛ ቆሮንቶስ ምዕራፍ 7ን ለተከታታይ ሳምንት ስንማር ነበር። ዛሬ ይህንን ምዕራፍ እናጠቃልላለን። ይሄ ምዕራፍ የምንቋጭበት ነው። እግዚአብሔር ቢፈቅድ በቀጣይ ጊዜ ደግሞ በእነዚህ ምዕራፎች ከምዕራፍ 5 ጀምሮ እስከ 7 ባለው ደግሞ ሳምንት የውይይት ጊዜ ይኖረናል። ጥያቄ ያላችሁ ሰዎች ተዘጋጅታችሁ ትመጣላችሁ ወይ ቀድማችሁ ጥያቄዎቻችሁን ለኛ ትሰጣላችሁ ማለት ነው። እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። እግዚአብሔርን ቃል ላንብብ። ዛሬ የምንካፈለውን ቃል ላንብብና ከዚያ በኋላ አብረን የእግዚአብሔርን ቃል እንካፈላለን። እንዲህ ይላል ምዕራፍ 7 ቁጥር ከ25 ጀምሮ እስከ 40 ያለውን ነው ዛሬ ፈጠን ብለን ለማየት የምንሞክረው። ስለ ደናግል የጌታ ትእዛዝ የለኝም፣ ነገር ግን የታመንሁ እሆን ዘንድ ከጌታ ምሕረትን የተቀበልኩ እንደመሆኔ ምክር እመክራለሁ። እንግዲህ ስላሁኑ ችግር ይህ መልካም ይመስለኛል። ሰው እንዲህ ሆኖ ቢኖር መልካም ነው። በሚስት ታስረህ እንደሆነ መፋታትን አትሻ። በሚስት አልታሰረ እንደሆነ ሚስትን አትሻ። ብታገባ ግን ኃጢአት አትሰራም። ድንግሊቱን ብታገባ ኃጢአት አትሰራም። ነገር ግን እንዲህ በሚያደርጉ በስጋቸው ላይ መከራ ይሆንባቸዋል። እኔም እራራላችሁ ነበር። ዳሩ ግን ወንድሞች ሆይ ይህንን እናገራለሁ፣ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያሏችሁ እንደሌላችሁ ሁኑ። የሚያለቅስም እንደማያለቅሱ፣ ደስ የሚላቸውም ደስ እንደማይላቸው፣ የሚገዙ ምንም እንደሌላቸው፣ በዚህ ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ። የዚች ዓለም መልክ አላፊ ነውና። ነገር ግን ያለ ሐሳብ ልትኖሩ እወዳለሁ። ያላገባው ጌታን እንዴት ደስ እንዲያሰኘው የጌታን ነገር ያስባል። ያገባው ግን ሚስቱን እንዴት ደስ እንዲያሰኛት የዓለምን ነገር ያስባል፣ ልቡም ተከፍሏል። ያልተጋባችሁ ሴትና ድንግል በስጋም በነፍስም እንዲቀደሱ የጌታን ነገር ያስባሉ። የተጋባች ግን ባሏን እንዴት ደስ እንደምታሰኘው የዓለምን ነገር ታስባለች። ይህንም ለራሳችሁ ጥቅም እላለሁ፣ በአግባብ እንድትኖሩ ሳትባክኑም በጌታ እንድትጸኑ ነው እንጂ ላጠምዳችሁ ብዬ አይደለም። ዳሩ ግን ማግባት ወደሚገባው ዕድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም። ይጋቡ፣ ሳይናወጥ በልቡ የጸና ግን ግድ የለበትም። የወደደውን እንዲያደርግ ተፈቅዶለታል። ድንግልናውን በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁም ድንግልን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ። ሴት ባሏ በሕይወት ሳለ የታሰረች ናት። ባሏ ቢሞት ግን በጌታ ይሁን እንጂ የወደደችውን ልታገባ ነፃነት አላት። እንደ ምክሬ ግን እንዳላችሁ ብትኖሩ ደስተኛ ናት። እኔም ደግሞ የእግዚአብሔር መንፈስ በእኔ ያለ ይመስለኛል ይላል። ምዕራፍ 7ን ከቁጥር 1 ጀምሮ እንደው ልዳስላችሁ በደንብ ሐሳቡን ለመጨበጥ እንድትችሉ ስለ ጻፋችሁልኝ ይላል ሐዋርያ ጳውሎስ። ከሴት ጋር አለመገናኘት መልካም ነው ብሎ ይጀምራል። ትንሽ በአንደኛ ቆሮንቶስ ውስጥ ያሉ አማኞች ጽንፍ የወጣ መንፈሳዊነት አላቸው፣ ወይም ደግሞ ጽንፈኛ አስተሳሰብ አላቸው። እና ምንድነው የጠየቁት ጥያቄ ሐዋርያ ጳውሎስን
ያገቡ ሰዎች በትዳራቸው ውስጥ ከሴት ጋር መገናኘትን እንደ ኃጢአት እንደ ርኩስ ነገር ይቆጥሩ ነበር። ይሄ ብቻ አይደለም፣ ያላገቡም ሰዎች ወደ ጋብቻ መምጣትን እንደ ርኩስ ነገር ይቆጥሩት ነበር። ከዚህ የተነሳ ሐዋርያ ጳውሎስ ምንድነው የሚለው? ከሚስት ጋር ከባል ጋር አለመገናኘት መልካም አይደለም ብለው እነሱ የጠየቁትን ጥያቄ ሐዋርያ ጳውሎስ ምንድነው የሚለው? በጋብቻ ውስጥ በትዳር ውስጥ ያሉ ሰዎች ከጸሎት በቀር ያውም ለጊዜ እንዳይከላከሉ ብሎ ይናገራል። እና ጋብቻ መልካም እንደሆነ ነው ሐዋርያ ጳውሎስ የሚያነሳው። ማግባት ኃጢአት አይደለም። በጋብቻ ውስጥም ደግሞ ግብረ ሥጋዊ ግንኙነት ማድረግ ኃጢአት አይደለም። እግዚአብሔር ራሱ ቀድሶ አክብሮ ለባለ ትዳሮች የሰጠው በረከት ነው። ስለዚህ ይሄንን እንደ ርኩስ ነገር እንደ ኃጢአት መቁጠር የለባችሁም እያለ ሐዋርያ ጳውሎስ ይናገራል። ዋረን ደብሊው የሚባል ጸሐፊ አንድ መጽሐፉ ላይ የተናገረውን ነገር ልንገራችሁ። እንደዚህ ይላል እሱ፣ ጋብቻ እስር ቤት ሳይሆን ጋብቻ መሸሸጊያ ነው ብሎ ይናገራል። ብዙ ሰዎች እንደምታውቁ በእኛም ዘመን ወይንም በእኛ ማህበረሰብ መካከል ጋብቻን እንደ እስር ቤት፣ ጋብቻን እንደ መጥፎ፣ ጋብቻ ለሰዎች ማይጠቅም እንደሆነ አድርገው ያነሳሉ። ጋብቻ ጠቃሚ ነው። ጋብቻን ራሱ የሰራው እግዚአብሔር ራሱ ነው። የመሰረተው እግዚአብሔር ራሱ ነው። እንግዲህ እግዚአብሔር የሰራው ነገር ሁሉ መልካም ነው። አሜን። እግዚአብሔር የሰጠን ነገር ሁሉ መልካም ነው። ስለዚህ ሐዋርያ ጳውሎስ ይሄንን ነው የሚላቸው። ስለዚህ ያላገቡና ባልቴቶችም ሳያገቡ ቢኖሩ መልካም ነው። ግን ደግሞ በስሜት ከመቃጠል ራሳቸው መግዛት ካልቻሉ ማግባት ደግሞ ኃጢአት አይደለም፣ ያግቡ ይላቸዋል። ደግሞ የተጋቡ ክርስቲያኖች መፋታት እንደሌለባቸው ይናገራል። ከተፋቱ ግን ሳያገቡ ይኑሩ ይላል። አለበለዚያ ይታረቁ ብሎ ነው የሚናገረው። የተጋቡ ክርስቲያኖች አይፋቱ፣ ከተፋቱ ደግሞ ሳይጋቡ ወይንም ሌላ ሳያገቡ ይኑሩ። ነገር ግን ወዴት ይምጡ ይላል? ይታረቁ ይላል። እንግዲህ እግዚአብሔር ፍቺን አይፈቅድም። ስለዚህ ጋብቻ ምንም ችግር የሌለበት ሁሉ ነገር መልካም የሆነ ማለት ደግሞ አይደለም። በኋላ እንመለከታለን። ጋብቻ ምንም ችግር የሌለበት እጸጽ የሌለበት ማለት አይደለም። መጽሐፍ ቅዱስ ሁልጊዜ በጌታ ደስ ይበላችሁ ነው የሚለው እንጂ በጋብቻ አይደለም። ወገኖቼ ፍጹም ደስታ የምናገኘው በጌታ ነው። ፍጹም እርካታ የምናገኘው በጌታ ነው። ሆኖም ጋብቻን እግዚአብሔር በረከት አድርጎ ሰጥቶናል። ችግር ቢኖረውም፣ የተለያዩ ጉድለት ቢኖረውም፣ እጸጽ ቢኖረውም ግን ጋብቻ ወገኖቼ ለኛ የተሰጠን መልካም ስጦታ ነው። ስለዚህ መፋታትን እግዚአብሔር ይጠላል። ስለዚህ እርቅን ነው እግዚአብሔር የሚፈቅደው። ሌላው የሚያነሳው ነገር ምንድነው? ያመነ ባል ከማታምን ሚስት ጋር ወይንም ያመነች ሚስት ከማያምን ባል ጋር አብረው ይኑሩ ይላል። አብረው ተስማምተው መኖር ቢችሉ እሱ መልካም ነው ይላል። ሆኖም ግን ያመነ ባል ወይንም ሚስት ታት የለባቸውም ብሎ ይናገርና የማያምነው ግን ሊፈታ ቢፈልግ ነፃ ነው ብሎ ነው የሚናገረው። እንግዲህ ዛሬ አብረን የምንመለከተው አሁን ባነበብኩላችሁ መሰረት አብረን የምንመለከተው ጋብቻ መልካም ነው፣ ጋብቻ ኃጢአት አይደለም፣ ወጣቶች እንዲያገቡ የእግዚአብሔር ቃል ይናገራል። እና እዚህ ክፍል ላይ ስለ ደናግል ይላል። ቁጥር 25 ላይ ስለ ደናግል ምንድነው የሚለው? ሐዋርያ ጳውሎስ ስለ ደናግል ከጌታ የተቀበልኩት ትእዛዝ የለም ይላል። ነገር ግን ሐዋርያ እንደመሆኔ ይሄንን ምክር እመክራችኋለሁ ብሎ ይናገራል። ከጌታ የተቀበልኩት ትእዛዝ የለም ሲል አሁን የሚናገረው አሁን በዚህ የተጻፈው የእግዚአብሔር ቃል አይደለም ማለት ነው። በዚህ ውስጥ የተጻፈው ቃል ሁሉ የማቃል ነው? የእግዚአብሔር ቃል ነው። ለመጀመሪያ ተደራሲያኖች ነው
ከጌታ የተቀበልኩት ትእዛዝ የለም፣ ግን ደግሞ የእግዚአብሔር መንፈስ በውስጤ እንዳለ እንደ አገልጋይነቴ እመክራችኋለሁ ይላል። ለኛ ግን ይሄ ቃል ዛሬ ወደኛ የደረሰው ቃል በመንፈስ ቅዱስ ነጂነትና በመንፈስ ቅዱስ ምሪት እሱ የጻፈው ነው። ስለዚህ ይሄ አሁን ዛሬ የምንካፈለው ክፍል ለኛ የእግዚአብሔር ቃል ነው። አሜን። በመንፈስ ቅዱስ ለኛ የተላለፈልን መልእክት ነው። ስለዚህ ስለ ደናግል ከጌታ የተቀበልኩት የለም፣ ግን ደግሞ መመክረው ምክር አለ ይላል። ይሄ ደናግል የሚለው ሴትንም ወንድምንም ሊሆን ይችላል። ስለ ደናግል ብሎ ይናገራል። እንግዲህ በእኛ ማህበረሰብ ደናግል ሲባል ወዲያውኑ ወደ አእምሯችን የሚመጣ ከሴት ጋር ምንም አይነት ንክኪ ግንኙነት የሌለው የሚል ነው አይደል? ያስማማናል ብዙዎቻችን። ግን ይሄ አውድ የሚናገረው ያንን አይደለም። ይሄ አውድ የሚናገረው በጮኝነት ያሉ ያልተጋቡ በጋብቻ መንገድ ላይ ያሉ ያልተጋቡ ሴትና ወንዶች ወደፊት የሚጋቡ ማለት ነው። በዚህ ክፍል አውድ ይሄንን ይዛችሁ በደንብ ስሙኝ። ስላልተጋቡ ወደ ጋብቻ ስላልመጡ ግን ወደፊት ሊያገቡ ስለሚያስቡ ስለተዘጋጁ መንገድ ላይ ስላሉ ሰዎች ነው ስለ ደናግል ብሎ የሚናገረው። እንግዲህ ከግዚያችን አኳያ ምንድነው እዚህ ክፍል ዛሬ የምንመለከተው? ቅድም እንዳልኳችሁ ጋብቻ መልካም ነው፣ መጋባት ኃጢአት አይደለም። በጋብቻ ውስጥ ደግሞ ግንኙነት ማድረግ ኃጢአት አይደለም። ስለዚህ ወጣቶች ማግባት እንዳለባቸው፣ ቅዱሳን ማግባት እንዳለባቸው የእግዚአብሔር ቃል ያበረታታል። ሐዋርያ ጳውሎስም ይሄንን ይላል። መጋባት መልካም ነው። አሜን። መጋባት ጥሩ ነገር ነው። በመጋባት ውስጥ እግዚአብሔር ያስቀመጠው ብዙ መልካም ነገር አለ። ግን ደግሞ አለመጋባትም መልካም ነው። ያለ መጋባትን ጥቅም ደግሞ በተወሰነ እናያለን። ሐዋርያ ጳውሎስ ሳያገቡ መኖር ሳያገቡ መቆየት ጥቅም አለው። ይሄንን ስንል አለማግባት ከማግባት ይበልጣል ወይንም ማግባት ካለማግባት ያንሳል ይበልጣል ማለት አይደለም፣ ለማወራደር አይደለም። ግን አለማግባትም ምን አለው ይላል? ጥቅም አለው። እዚህ ክፍል ላይ አብረን የምንመለከተው ዛሬ በፍጥነት እሱን ነው። ያለማግባት ጥቅም አለው። እንዲህ ነው የሚለው፣ ቅድም እንዳነበብኩላችሁ እንደዚህ ይላል። እንግዲህ ስለ አሁኑ ችግር ይህ መልካም ይመስለኛል ይላል። ሳያገቡ መኖር መልካም ይመስለኛል ብሎ ነው የሚናገረው። እንግዲህ ስለ አሁኑ ችግር ይህ መልካም ይመስለኛል። ሰው እንዲህ ሆኖ ቢኖር መልካም ነው። በሚስት ታስረ እንደሆነ መፋታትን አትሻ፣ በሚስት አልታሰረ እንደሆነ ሚስትን አትሻ ይላል። ምን ማለት ነው? በሚስት ታስረ እንደሆነ ሲል ጋብቻ እንደምታውቁት የቃል ኪዳን ትስስር አለው፣ የቃል ኪዳን ቁርኝት አለው። ስለዚህ በቃል ኪዳን ከሚስት ጋር ታስረ እንደሆነ ከባልሽ ጋር ታስረሽ እንደሆነ መፋታትን ምን አታድርግ አትሻ። ምን ማለት ነው? ጋብቻ የእድሜ ልክ ነው። ወገኖች አንድ ነገር ልንገራችሁ፣ ጋብቻ እስከ ዘለቄታ እንጂ ጋብቻ ዘላለም አይደለም። አንዳንድ ሰዎች ጋብቻን እንደ ዘላለም ህይወት ያዩታል። ይሄ ትክክል አይደለም። ጋብቻ እስከ ሞት ነው። ጋብቻ ለዘለቄታ ነው። ጋብቻ በምድር ላይ እስካለን ድረስ የሚቆይ ነገር ነው። ያ ማለት ግን ጋብቻ ከሞት በኋላ የማይቀጥል ነገር ነው። ወገኖቼ ከጋብቻ በላይ ሌላ ተስፋ አለ፣ ሌላ ክብር አለ፣ ሌላ ዘላለም አለ። ሐዋርያ ጳውሎስ እሱንም ሊያመለክት ነው። ስለዚህ ጋብቻ ክቡር ነው፣ ጋብቻ መልካም ነው፣ ጋብቻ እስከ ሞት ድረስ። ስለዚህ ታስረህ እንደሆነ ታስረሽ እንደሆነ በኪዳን በጋብቻ ውስጥ መፋታትን አትሻ። ባይመችም ጥያቄ ቢኖርብህም ችግር ቢኖርብህም ጥያቄ ሊፈታ ከችግር ሊያወጣ ሊያግዝ የሚችል አምላክ አለ። እሱን ተስፋ አድርግ፣ የሱን ጸጋ ጠይቅ፣ እግዚአብሔር ይረዳል። ስለዚህ መፋታትን አትሻ ይልና ደግሞ ታስረ ካልሆንክ ይጋጭ ይመስላል አይደል? ታስረ ካልሆንክ
መጋባትን ምን አታድርግ አትሻ። ለምንድነው ሐዋርያ ጳውሎስ ይሄንን የሚለው? ለምንድነው ይሄንን የሚለው? መልካም ነው ሳያገቡ መኖር መልካም ነው። ባለፈው እንግዲህ በተከታታይ እንደተነጋገርነው ላለማግባት የተጠሩ ሰዎች አሉ። ሳምንትም እንዳያችሁ ደግሞ ለማግባት የተጠሩ ሰዎች አሉ። ላለማግባት የተጠሩ ሰዎች ጥቂቶች ናቸው። እግዚአብሔር ጸጋ የሰጣቸው ጃንደረባ የሆኑ ራሳቸውን ለጌታ ጃንደረባ ያደረጉ ላለማግባት ጸጋ የተሰጣቸው ጥቂት ሰዎች አሉ። ደግሞ ለማግባት የተጠሩ ብዙ ሰዎች አሉ። ስለዚህ እንደተጠራነው ወይንም እንደተሰጠን እንሆን። ያልሆነውን ነገር ወይንም ያልተሰጠንን ነገር አንፈልግ። ስለዚህ ለመጋባት ተጠርተን ከሆነ እንጋባ፣ ጋብቻ መልካም ነው። ላለማግባት ደግሞ ተጠርተን ከሆነ ሳናገባ ጌታን እያከበርን እንኑር። ግን ምንድነው ለጊዜው ሳታገቡ ማለት እዚህ ክፍል ላይ የሚናገረው ሳታገቡ መቆየት በዘላቂነትም ሊሆን ይችላል። እግዚአብሔር የጠራችሁ ሰዎች ወይንም ደግሞ እስከ ጋብቻ ጊዜ ድረስ ሳታገቡ መኖር መልካም ነው። አሜን፣ መልካም ነው ይልና ጥቅሞቹን ያነሳል። ያለ ማግባት ለካ ጥቅም አለው። ይህንን ሲባል ማግባት ጉዳት አለው ወይንም ማግባት ጥሩ አይደለም እያልኳቸው አይደለም። ሐዋርያ ጳውሎስ ያለ ማግባት ጥቅሞችን ያነሳል። እነሱን ፈጠን ብዬ ላንሳላችሁ። ባታገቡ ይሻላል ወይንም ባታገቡ ብትቆዩ ይሻላል የሚለው የመጀመሪያው አሁን ካለው ችግር የተነሳ ይላል። እንግዲህ ይሄንን በዚህ ክፍል አውድ ነው የምናየው። በጊዜው የቆሮንቶስ ቤተክርስቲያን ወይ አማኞች በነበሩበት ዘመን ዓለም በከፍተኛ ለውጥና ነውጥ ውስጥ የነበረችበት ጊዜ ነው። አሁን ስላለው ችግር ይላል። ያ ችግር በግልጽ አልተቀመጠም። ችግሩ ይሄ ነው ማለት አይቻልም። ግን በአጠቃላይ ከቆሮንቶስ መጽሐፍ ስንመለከት በዚያ ክፍል ውስጥ ስንመለከት ችግሮች ነበሩ። ችግር ብሎ ይጠቅሳል። አሁን ካለው ተጨባጭ ችግር የተነሳ ምናልባት ስለ ጌታ እየተሰደዱ ሊሆን ይችላል። የፖለቲካ ሁኔታ ያስጨንቃቸው ሊሆን ይችላል። የኑሮ ሁኔታ ሊያስጨንቃቸው ሊሆን ይችላል። እንኳን አግብቶ ልጅ ወልደው ትዳር መስርተው ለመኖር አይደለም ለብቻቸውም ለመጋፈጥ ይቸገሩ ይሆናል። እንደምታውቁት አንድ ሰው ብቻውን ለማምለጥና ሚስቱ ጋር ልጆቹ ጋር ለማምለጥ ሁለቱ ይለያያል አይደል? የሆነ ችግር ቢገጥመን የሆነ ነገር ቢገጥመን ብዙ ሆነን ለማምለጥ ይቸግረናል። ስለዚህ ከዚህ የተነሳ በጊዜው ከነበረው ችግር የተነሳ ምንም ይሁን ግን ችግር አለ። ከዚያ ችግር የተነሳ ባታገቡ መልካም ነው ብሎ ይናገራል። ሌላው የሚያነሳው ነገር ዘመኑ አጭር ነው ይላል። ከቁጥር 28 ጀምራችሁ እስከ 31 ስትመለከቱ ዘመኑ ምንድነው ይላል? አጭር ነው ብሎ ይናገራል። ዘመኑ ምንድነው? አጭር ነው ብሎ ይናገራል። ዳሩ ግን ወንድሞቼ ሆይ ይህንን እናገራለሁ ዘመኑ አጭር ሆኗል ይላል። ቁጥር 29 ላይ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያሏችሁ እንደሌላችሁ፣ ሚስቶች ያላችሁ እንደሌላችሁ፣ ደስ የሚላችሁ ደስ እንደማይላችሁ፣ የምትገዙ እንደማትገዙ፣ ዓለም በሰጠቻችሁ እድል ደግሞ የምትጠቀሙ ሰዎች እንደማትጠቀሙ ሆኑ ይላል። ዘመኑ ምንድነው? አጭር ነው ወገኖቼ። ዘመኑ ምንድነው? ጧት ታይቶ ማታ እንደሚጠፋ ጤዛ ነው። አጭር ነው ወገኖቼ። ዘመኑ አጭር ነው እያሉ መኖር ወገኖቼ ትልቅ ማስተዋል። መች ጌታ እንደሚመጣ አናውቅም፣ ወይንም ደግሞ መችኛ ወደ ጌታ እንደምንሄድ አናውቅም። ዘመኑ አጭር ነው። ዓለም እንደ ጥላ ምን ትሆናለች? ታልፋለች። አጭር በሆነ ዘመን ውስጥ በሚጠቀለል ዘመን ውስጥ በሚቋጭ ዘመን ውስጥ ማብቂያ ባለው ዘመን ውስጥ ስለምንኖር ዘመኑ ምንድነው? አጭር ስለሆነ ባታገቡ ሳታገቡ ብትኖሩ መልካም ነው ይላል። የጌታ መምጫ በደጅ እንደሆነ ያነሳል። የጌታን ስራ ራሱ ለመስራት ታላቁን ተልእኮ ለመፈጸም ዘመኑ ምንድነው? አጭር ነው። የጌታን ስራ
ለመስራት። ስለዚህ የተወሰኑ ነገሮችን ያነሳል። ምንድነው የሚለው? የሚያለቅሱ እንደማያለቅሱ፣ በዚህ ምድር ኑሮ በዚህ ዓለም ኑሮ በመከራ ውስጥ የሚያልፉ ብዙ ነገር የሚያስጨንቃቸው የሚያለቅሱ ሰዎች እንደማያለቅሱ ይኑሩ ይላል። ከዚህ መከራና ችግር ባሻገር ተስፋና ክብር፣ መንግስትና ዓለም አለ፣ የተዘጋጀላችሁ ክብር አለ። ስለዚህ የሚያለቅሱ ሰዎች እንደማያለቅሱ፣ ያንን ተስፋ እያዩ፣ ያንን ክብር እያዩ፣ ያንን ዘላለማዊ መንግስት እያዩ ደስ የሚላቸው ደስ እንደማይላቸው ወገኖቼ፣ የደስታችን ምንጭ ፍጹም የሆነ ደስታ ጌታ ብቻ ነው። አሜን። ብዙ ሰዎች ስለ ትዳር ራሱ ያላቸው ግምት የተሳሳተ ነው። ብዙ ሰዎች ወደ ትዳር ሲገቡ ሁሉ ነገር ሰላም፣ ሁሉ ነገር መልስ የሚያገኝ ምንም ችግር የሌለበት አድርገው ስለው ሲገቡ ችግር አለ፣ ሲገቡ መከራ አለ፣ ሲገቡ ፈተና አለ፣ የተለያየ ነገር አለ። ስለዚህ ግራ ይጋባሉ። ወገኖቼ በደንብ ልንገራችሁ፣ በተለይ ያላገባችሁ ወደ ትዳር ስትገቡ መጀመሪያ የተስተካከለ መረዳትና መነጽር ሊኖራችሁ ይገባል። ትዳር የሁሉ ነገር ፍጻሜና መቋጫ፣ የሁሉ ነገር መደምደሚያ አይደለም። የሁሉ ነገር መደምደሚያ ጌታ ብቻ ነው። አሜን። ትዳር ውስጥ ስትገቡ ያልጠበቃችሁት ነገር ልታገኙ ትችላላችሁ። እንዳሰባችሁት ነገሮች ላይሆኑ ይችላሉ። ምክንያቱም ትዳር ወገኖቼ የሁሉ ነገር መፍትሄና የሁሉ ነገር እርካታ፣ የሰላም ምንጭ አይደለም። የሰላም ምንጭ የናዝሬቱ ኢየሱስ ነው። ደስታችን በጌታ ነው። ስለዚህ ደስ የሚላችሁ ደስ እንደማይላችሁ ማለት በዚህ ምድር ነገር፣ በዚህ ዓለም ነገር ልባችሁን አትጣሉ። ልባችሁ በየት ይሁን? በላይ ይሁን። የላይኛውን አስቡ እያለ ነው የሚናገረው። የሚገዛ እንደማይገዛ ሰው ታውቃላችሁ። ብዙ ቢዝነስ የሚሰሩ ክርስቲያኖች፣ ገንዘብ የሚያንቀሳቅሱ ክርስቲያኖች አሉ። ስለዚህ ባላችሁ ነገር አትመኩ። በገንዘባችሁ፣ ባላችሁ ቢዝነስ፣ በምታንቀሳቅሱት ነገር አትመኩ። የምትገዙ ሰዎች እንደማትገዙ ተመላለሱ ወይንም ኑሩ። ይሄንን አስቡ ይላል። ይሄ ወገኖቼ ትልቅ ማስተዋል ነው። እግዚአብሔር ይርዳን። ወገኖቼ በምድር ላይ ስንኖር እንደ እንግዳ፣ እንደ መጻተኛ፣ መቼ እንደምንሄድ እንደማናቅ ሰዎች ልንኖር ይገባናል። ስለዚህ ከነዚህ ነገሮች የተነሳ አለማግባት መልካም ነው ይላል። አለማግባት በጊዜው ካለ መከራ፣ ደግሞም ዘመኑ አጭር ከመሆኑ እነዚህ ነገሮችን ያነሳል። ሌላው ነገር ምንድነው የሚያነሳው? ሐሳባችሁ እንዳይከፈል። እንደምታውቁት እዚህ ላይ ይናገራል። ያገቡና ያላገቡ ሰዎችን በንጽጽር ሲያነሳ ያገቡ ሰዎች ልባቸው ምን ይሆናል? ይከፈላል ይላል። የትዳር ጓደኛቸው ሚስታቸውን ለማስደሰት ይጥራሉ። እውነት ነው። ልጆቻቸውን ለማስደሰት ይጥራሉ። ኃላፊነታቸው ከፍተኛ ይሆናል። ስለዚህ ያገቡ ሰዎች ልባቸው ይከፈላል ይላል። ያላገቡ ሰዎች ደግሞ ልባቸው ምን አይሆንም? አይከፈልም። ታዲያ ያላገቡ ሰዎች ልባቸው አይከፈልም ወይ? በደንብ ይከፈላል። ሐዋርያ ጳውሎስ ይሄ የሚናገርበትን አውድ በደንብ ተረዱ። ማለት ብዙ ያላገቡ ሰዎች አሁን በዚህ ዘመን የሚቅበዘበዙ አሉ አይደል? ብዙ ያላገቡ ሰዎች ልባቸው በብዙ ነገር የተከፈለባቸው አሉ አይደል? እያለ ያለው ከትዳር ኮንቴክስት ነው፣ ከትዳር አውድ ነው እየተናገረ ያለው እንጂ ያላገቡም ሰዎች በብዙ ነገር ልባቸው ይከፈላል። ግን ደግሞ ያገቡ ሰዎች ወደ አንድ ትልቅ ኃላፊነት ውስጥ ስለሚገቡ ስለሚስት ያስባሉ። ሚስታቸውን እንዴት ደስ እንደሚያሰኙ፣ ቤታቸውን እንዴት እንደሚያስተዳድሩ፣ ልጆቻቸውን እንዴት እንደሚያሳድጉ ያስባሉ። ልባቸው ምን ይሆናል? ይከፈላል። ግን አንድ ያላገባ ሰው ልቡ ጌታን የሚወድና ጌታን የሚያገለግል ሰው ልቡ አይከፈልም። ትልቁ ነገር ልባቸው ሲጀመር ለጌታ ያላቸው፣ ያገባም ያላገባም ለጌታ ያለው ፍቅርና ታማኝነት፣ ጌታን የመፈለጉ ነገር ይወስነዋል ማለት ነው። ስለዚህ ልባቸው እንዳይከፈል ባታገቡ መልካም ነው ብሎ እየተናገረ ያለው ላላገቡት። ስለዚህ ማግባት ኃጢአት አይደለም። በደንብ አስተውሉ።
ደጋግሞ ኃጢአት አይደለም ይላል። ማግባት ምን አይደለም? ኃጢአት አይደለም። ግን እዚህ ላይ እየተናገረ ያለው ምንድነው? በስሜት ከመቃጠል በኋላ ላይ ወረድ ብለን እንመለከታለን። ተፈጥሯዊ የሆነ ፍላጎት አለ። በዚያ ሚቸገር ከሆነ ሚፈተን ከሆነ ራሱን መግዛት የማይችል ከሆነና ለጋብቻ ዝግጁና የቀረበ ከሆነ ቢያገባ መልካም ነው። ከቁጥር 36 እስከ 40 ያለው ፈጠን ብዬ ላንሳላችሁ። ምንድነው የሚለው? ወደ መጋባት የሚደረገው ወይንም ለማግባት የሚደረገውን መንደርደር ወይንም ደግሞ ወደዚያ የሚደረገውን ጉዞ ሲያነሳ ቁጥር 36 ላይ ያለውን ተመልከቱ። እንደዚህ ይላል፣ እንደዚህ ብሎ ይናገራል። ቁጥር 36 ላይ ዳሩ ግን ማግባት ወደሚገባ እድሜ በደረሰ ጊዜ፣ ማግባት ወደሚገባው እድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም፣ ያግባ። ስለዚህ ለማግባት ከተዘጋጀ እድሜው ከደረሰ፣ ለምንድነው ለማግባት በደረሰበት እድሜ ብሎ የሚናገረው? ዝም እየሳይ ነበር። የኢትዮጵያ ሕግ ለማግባት አንድ ሰው ስንት ዓመት ሊሆነው ይገባል? ስንት ዓመት? 18 እና ከዚያ በላይ። በሕግ በደንብ ስሙኝ፣ ከ18 ዓመት በታች የሚደረግ ጋብቻ ሕገ መንግስቱ አይፈቅድም። ደግሞ ወደ ክርስትናውና ወደ መጽሐፍ ቅዱስ እናምጣና እንደ እግዚአብሔር ቃል ለጋብቻ አንድ ሰው ደረሰ ምንለው እንደ እግዚአብሔር ቃል አስተምሮ የበሰለ ሰው፣ በአካሉ የበሰለ ብቻ በአካሉ ያደገ ብቻ አይደለም፣ በአእምሮም ያደገ ሰው ማለት ነገ ቤቱን ማስተዳደር የሚችል ሰው፣ ስሜቱን መግዛት የሚችል ሰው፣ በትዳር ውስጥ የሚገጥመውን ፈተና በትዳር ውስጥ ያለውን ነገር ተቋቁሞ ለማለፍ የተዘጋጀ ሰው፣ የእግዚአብሔርን ፍቃድ የለየ ሰው፣ መንፈሳዊ ብስለት ያለው ሰው ወደ ጋብቻ ቢመጣ መልካም ነው ብለን ነው እናበረታታ። ወደ ጋብቻ እኔ ያገባውበት ጊዜ ትዝ ይለኛል። ብዙዎች ልጅ ኮነ እንዴት በዚህ ገና ኮነ ምናም ብለውኝ ነበርና ያገባውበት ጊዜ እኔ ያገባውበት ጊዜ 30ዎቹ ቤት እያለው ነው ያገባውት። እና እንዴት በዚህ ጊዜ ታገባለህ? እንደው አገባህ አንተ እውነት አገባህ ምናምን ይሉኝ ነበር። ለምንድነው? በማህበረሰቡ ውስጥም ያለ አመለካከት አንድ ሰው ወደ ጋብቻ ለመምጣት የበሰለ መሆን አለበት ማለት ወደ ማስተዳደር ብቃት የደረሰ ቤቱን መምራት ወደሚችልበት ማለት ነው። ስለዚህ እድሜው የደረሰ ሰው ማግባት ይችላል። እንግዲህ እንደ ክርስቲያን ይሄንን ነው የሚናገረው። እንግዲህ ይሄ ብዙ ጊዜ በእድሜ አለመብሰልም አለ፣ ደግሞ በእድሜ ውስጥ መብሰል አለ አይደል? አንዳንድ ጊዜ ብዙም እድሜ ኖሯቸው ያልበሰሉ ሰዎች ሊኖሩ ይችላሉ። ደግሞ እድሜ የሚያበስላቸው በእድሜ ውስጥ በሚያልፉበት ጎዳና የሚበስሉም ሰዎች አሉ፣ አብዛኛው ማለት ነው። ስለዚህ ትንሽ ነገር ዛሬ ላንሳላችሁ። አንደኛው የሚለው ለመጋባት እድሜያቸው የደረሰ ሰዎች፣ ለመጋባት መንገድ ላይ ያሉ ሰዎች ቢያገቡ መልካም ነው። ትንሽ ነገር እናንሳ። በጋብቻና በእጮኝነት መሃል ያለው ልዩነትን ማወቅ በጣም አስፈላጊ ነገር ነው። በጋብቻና በእጮኝነት መካከል ያለውን ልዩነት ማወቅ በጣም አስፈላጊ ነው። እጮኝነት ማለት በደንብ ስሙኝ፣ ጋብቻ ማለት አይደለም። ሁለቱ ወገኖቼ በጣም የተለያዩ ናቸው። እጮኝነት ማለት ወደ ጋብቻ የሚደረግ ጉዞ ራሱ ቃሉ ራሱ ምንድነው የሚለው? እጮኝነት ማለት ለጋብቻ እጩ የሆነ ለጋብቻ ምን የሆነ እጩ የሆነ እንጂ የተጋባ ማለት አይደለም። ስለዚህ በእጮኝነት ጊዜ ወይንም ወደ ጋብቻ የሚሄዱ ሰዎች እንዴት ነው መኖር ያለባቸው? እንዳገባ ሰው በፍጹም መኖር የለባቸውም።
እንዳገባ ሰው አይደለም ይመላለሱት። እንዳገባ ሰው አይደለም እጮኛ እንደሆኑ መጽሐፍ ቅዱስ ላይ ሄዳችሁ በደንብ ተመልከቱ። የማርያምንና የዮሴፍን እጮኝነት ተመልከቱ። በጣም የሚገርማችሁ ሁለቱ ምን አይሆኑም ነበር? ይተዋወቁ ነበር ይላል? አይተዋወቁም ነበር። ታማኝነትና በንጽህና ነው የሄዱት። ስለዚህ የእጮኝነት ጊዜ ወገኖቼ የጋብቻ አይደለም። እንዳገባ ሰው አይደለም። እንዳገባ ሰው አይደለም መመላለስ። እንዳገባ ሰው አይደለም ማደርገው። የእጮኝነት ጊዜ ገደብ አለው። የእጮኝነት ጊዜ ወሰን አለው። ማለፍ የማንችልበት ቀይ መስመር አለው። ያንን ካለፍን በጣም አደገኛ ነው። ብዙ ጉዳት አለው። እንግዲህ አሁን ባለንበት ዘመን ትንሽ ነገር ላንሳላችሁ። ይሄ የተበላሹ አስተሳሰቦች አሉ። ልክ የእጮኝነትን ጊዜ ልክ ባለትዳሮች እንደሚመላለሱ ብዙዎች የሚኖሩበት ማለት ነው። የእጮኝነት ጊዜ ነው። በጣም ጥንቃቄ፣ ገደብ፣ ወሰን ያለው። አሁን እንዲያውም ያልሰማችሁም ስሙ፣ ብዙዎች ይሄንን ታውቃላችሁ። ከጋብቻ በፊት ብዙ ወጣቶች ጋር መሞካከር፣ መፈታተሽ አለብን። ወደ ጋብቻ ከገባን በኋላ አብረን ተጣጥመን መሄድ አንችልም። የብዙ ሰዎች ትዳር በዚህ ምክንያት ነው የፈረሰ የሚል ሰይጣናዊ የሆነ አጋንንታዊ የሆነ አስተሳሰብ፣ መጽሐፍ ቅዱሳዊ ያልሆነ አስተሳሰብ አለ። ብዙ ወጣቶች ጋር ይሄ አስተሳሰብ አለ። ወገኖቼ ይሄ መጽሐፍ ቅዱሳዊ አይደለም። በእጮኝነት ጊዜ ብዙ ነገር ማድረግ ትችላላችሁ፣ ግን አንድ ነገር ማድረግ አትችሉም። አብራችሁ ልትበሉ ትችላላችሁ። አንዳችሁ ለሌላችሁ ስጦታ መስጠት ትችላላችሁ። አንዳችሁ ሌላውን ማገዝ ትችላላችሁ። በብዙ ጉዳይ መወያየት ትችላላችሁ። ማቀር ትችላላችሁ። ብዙ ነገር ማድረግ ትችላላችሁ፣ ግን አንድ ነገር ማድረግ አትችሉም። አልተፈቀደላችሁም። ወደ ወሲባዊ ግንኙነት የሚገፋ ወገኖች የሚያነሳሳን መንገድ መሄድ የለባችሁም። ወሲብን ማድረግ የለባችሁም። ይሄ ያልተፈቀደ ህገ ወጥ የሆነ እግዚአብሔር የሚያዝንበት ብቻ ሳይሆን ነገ በህይወት ዘመናችሁ ብዙ ዋጋ የሚያስከፍላችሁ፣ ትዳራችሁ ራሱ መተማመን እንዳይኖርበት፣ ጥርጣሬ እንዲኖርበት የሚያደርግ ከባድ የሆነ አደጋ ስላለው የእጮኝነት ጊዜና የጋብቻን ጊዜ በጣም መለየት ያስፈልጋል። እጮኝነት ሊቀጥልም ላይቀጥልም ይችላል። ይሄን ደግሞ በደንብ ማወቅ ያስፈልጋል። እጮኝነት ሊቀጥል ላይቀጥል ይችላል። ሁለት የተጫጩ ሰዎች ባይግባቡ፣ አብረው መሄድ ማያስችላቸው ነገር ቢፈጠር፣ እጮኝነት ቢቋረጥ ኃጢአት ሊሆን አይችልም። ወደ ጋብቻ ከገቡ በኋላ ግን ያ ነገር ከተቋረጠ ነው ኃጢአት ሊሆን የሚችለው። ይሄ ማለት ግን እንደው ያንንም ያዝ ያንንም ለቀቅ ያንንም ያዝ እንደሱ ማለት አይደለም። እንዲህ ደግሞ የሚያደርጉ ብዙ ሰዎች አሉ። ምን ማለት ነው? በእጮኝነት ውስጥ አብረን ለመሄድ የማያስችለን፣ ምናልባት ተገናኝተን የጀመርነው ነገር የእግዚአብሔር ፍቃድ ባይሆን፣ አብረን ስንጓዝ ደግሞ ለዘለቄታ ተጣጥመን መኖር የማያስችለን ነገር ቢኖር፣ ባህሪያችን በጣም የተራራቀ ከሆነ፣ መቀባበል ማንችል ከሆነ፣ በመካከላችን ግጭት ተደጋግሞ የሚፈጠር ከሆነ ቆም ብለን ማየት እንችላለን። ጉዟችን ላይ የሚያናውጠን ነገር ካለ ማለት ነው። ስለዚህ እጮኝነት ሊቋረጥ ይችላል። መቋረጥ ማይችል ግን ትዳር ነው። አሜን። መቋረጥ አይችልም ትዳር መግቢያ በር እንጂ መውጫ በር የለው። ሰው ይህንን አውቆ ነው መግባት ያለበት። ሌላው ጋብቻ የግል ጽኑ ውሳኔን የሚጠይቅ ነው። ሐሳቡን ጠቅልለዋል። የግል ጽኑ ውሳኔን የሚጠይቅ ምን ማለት ነው? ጋብቻ በሰዎች ተገፋፍተን የምንገባው አይደለም። በቤተሰብም ተገፋፍተን የምንገባው አይደለም። በራሳችን ጽኑ ውሳኔ
በራሳችን መሰጠት አምነንበት የምንገባው ሰው ሊያስተዋውቀን ይችላል። ከአንዲት እህት ወይንም ከአንድ ወንድም ጋር ሰው ሊያስተዋውቀን ይችላል። ሰው ግን ስለኛ ሊወስን ቤተሰብ እንኳን ሊወስን አይገባውም። እኛ ነን መወሰን ያለብን። ትርፍና ኪሳራውን ወስነን መግባት ያለብን። ምክንያቱም መውጫ በር ስለሌለው ነው። አንድ ነገር እዚህ ክፍል ውስጥ ያነሳል። የምታገቡት በጌታ ይሁን እንጂ ማግባት ትችላላችሁ የሚል ቃል ተጽፏል አይደል? ማለት ይኸውላችሁ ክርስቲያናዊ ጋብቻ አንድ ባመነ ወንድምና አንዲት ባመነች እህት መካከል የሚፈጸም እንጂ በማያምንና በሚያምን መካከል የሚፈጸም አይደለም። ጋብቻ አካላዊ ግንኙነት ብቻ እንዳይመስላችሁ። ጋብቻ የመንፈስ ትስስር ነው። መጽሐፍ ቅዱስ እንደሚናገረው አንዱን መንፈስ ጠጥተናል ይላል። ስለዚህ ሁለት መንፈስ የተለያየ መንፈስ ወደ ጋብቻ ሊመጣ አይገባም። ይሄ ማለት ግን ቀድመን እንዳየነው ጌታን ከማወቃቸው በፊት የተጋቡ ሰዎችና ከሁለት አንዱ ወደ ጌታ ከመጣ ያ ጋብቻ ክርስቲያኑ እንዲፈታ አይፈቅድም። ግን ማያምነው ፈታለው ካለ በሰላም ለመኖር መፍታት ትችላላችሁ ነው የሚለው። መልእክቴ ልቋጨው። ቁጥር 39 እና 40 ብቻ አንብቤ ጥቂት ነገር ብዬ ልጨርስ። እንዲህ ይላል፣ ሴት ባሏ በሕይወት ሳለ የታሰረች ናት ይላል። ባል ቢሞት ግን በጌታ ይሁን እንጂ የወደደችውን ልታገባ ነፃ ናት። ሴት በሕይወት ሳለች እንግዲህ የጋብቻን ቃል ኪዳንና ሕግ ሊያፈርስ የሚችል አንዱ ነገር ሞት። ስለዚህ ሞት ከመጣ ከሁለት አንዱ በሞት ወደ ጌታ ከሄዱ አንደኛው የቀረሰው ከጋብቻ ቃል ኪዳን እስራት ነፃ ነው። ስለዚህ የፈለገችውን ማግባት ይችላል። ብቻ ምን ይሁን? ብቻ አማኝ ይሁን እንጂ የፈለገውን ማግባት ይችላል። ምን ማለት ነው? በሌላ አባባል አማኝ ያልሆነውን ሰው ማግባት አይችልም። እንዲህ ይላል፣ እንደ ምክሬ ግን አንዳች ብትኖር እንደ ምክሬ ግን እንዳለች ብትኖር ደስተኛ ናት። እኔም ደግሞ የእግዚአብሔር መንፈስ በኔ ያለ ይመስለኛል። ማለት ባሏ የሞተባት ሴት ወይንም ወንድ ሳያገቡ ቢኖሩ ደግሞ መልካም ነው ይላል። ግን ኃጢአት ነው አይልም። እግዚአብሔር የተባረከ ይሁን። በአጠቃላይ ያየነው ምዕራፍ 7ን ያየነው ጋብቻ ክቡር ነው። ማግባት ኃጢአት አይደለም። ደግሞ አለማግባትም ምን አይደለም? ኃጢአት አይደለም። ማግባት የራሱ ምን አለው? ጥቅም አለው። ደግሞ መከራም ፈተናም አለው። አለማግባት ደግሞ የራሱ የሆነ ምን አለው? ጥቅም አለው። ስለዚህ ማግባት ደግሞ ኃጢአት አይደለም፣ አለማግባትም ኃጢአት አይደለም። ግን ደግሞ ያገባ ሰው በኪዳን የታሰረ ነው። ስለዚህ ፍቺን ምን አድርግ አያስብ። እግዚአብሔር የተባረከ ይሁን። ስለዚህ ምንድነው የሚያበረታታው? ያላገባችሁ ማግባት ትችላላችሁ። ደግሞ አለማግባትም ከፈለጋችሁና ባለማግባት ውስጥ በእግዚአብሔር ጸጋ መኖር ከፈለጋችሁና ከቻላችሁ ሳታገቡ ለጊዜው መኖር ትችላላችሁ። ደግሞ ጌታ በተለየ ሁኔታ ለዚህ የጠራችሁ ሰዎች እስከ መጨረሻው ሳታገቡ መኖር ትችላላችሁ። ዞሮ ዞሮ ማግባት ኃጢአት አይደለም። በጋብቻ ውስጥ ያለውም ግንኙነት የረከሰና ኃጢአት አይደለም። እግዚአብሔር የተባረከ ይሁን። ስለዚህ ያላገባችሁ ለማግባት ተበረታቱ። ደግሞ ሳላገባ መኖር ፈልጋለሁ ካላችሁም በእግዚአብሔር ጸጋ ለጊዜው መኖር ትችላላችሁ። እግዚአብሔር የተባረከ ይሁን። እንጸልይ። እግዚአብሔር የተባረከ ይሁን። ወገኖቼ ጋብቻ ክቡር ነው። ጋብቻ ንጹህ ነው። ጋብቻ ወገኖቼ እግዚአብሔር የሚከብርበት ህይወት ነው። የእግዚአብሔር ዓላማና እቅድ የሚፈጸምበት ነው። ስለዚህ ጋብቻ ልናከብረው ይገባል። እግዚአብሔር የሰጠንን ነገር ልናከብረው ይገባል። እንደ ርኩስ ነገር ልናየው አይገባም። ልዑል እግዚአብሔር እናመሰግናለን። ክብር ላንተ ይሁን። በእውነት በዚህ ስፍራ ቁጭ ብለው ስለተማሩ ወንድሞቼና እህቶቼ
አመሰግናለሁ። ጌታ ሆይ በዚህ ቁጭ ብለን መማራችን ትርፉ ቃልህን ደግሞ አምነን በህይወታችን መኖራችን ነውና በቃል መመላለሳችን ነውና የሰማነው ቃል ከኛ ጋር በእምነት እንዲዋሃድ እንለምናለን። በቃል መኖር ይሆንልን፣ በቃል መመላለስ ይሆንልን። ስለዚህ ክቡር ቃል እናመሰግናለን። አባት ሆይ ከፍ በል። ቀሪውን ጊዜ ላንተ አሳልፈን እንሰጣለን። በጌታችን በኢየሱስ ክርስቶስ ስም